አብርሽ ከአባይ መልስ የትም አልሄድንም ከአባይ መልስ የትም አልሄድንም ግን ቀረብ ያለ ቦታ ደረስ መለስ እንላለን ዛሬ ደስኛ ስለዚህ እዚሁ ከአካባቢ ሳንርቅ ማለት ነው ሳንርቃው ስለዚህ ብዙ ጊዜ ሰዎች የቱሪስት መዳረሻ ሲባል ሩቅ ቦታ መሄድ እንዳለባቸው ያስባሉ እኛ ግን በቀላሉ ጥሩ አየር የምታዩበት የምትቀበሉበት ቆንጆ እይታ የምታዩበት ቦታ ነው የምንወስዳችሁ ተከታተሉን እኔና ሰብሊ እንወጣለን ዛሬ ቅዳሜ የተለየ ነው በጣም ደስ ያላል በፌራሪ በሎ ፕሊዝ በጣም ዳጎስ ያለ ፈርጠም ያለ ፌራሪ ነው በጣም ደስ ይላል ከስቱዲዮ ዝም ብለን ተከታተሉን ብለናችሁ ወጣና የት እንዳለን ማወቅ ይፈልጋል አንዳንድ እንዲህ አይነት ሰርፕራይዝ ደስ ይላል አይደል በጣም ባለፈው ካናቷ ላይ ሆነን ነበር አዲስ አበባ ላይ የናት በቱሪስት ታይም ዛሬ ደግሞ እስኪ ደጃፏ ላይ አዲስ አበባ ደጃፏ ላይ ቁጭ ብለን ደግሞ እስኪ ሰዎች ርቀው ሳይሄዱ እንዲህ በሚያምር መስክ ላይ ደስ የሚል ቆይታ አሳልፈው እንዲመለሱ ደግሞ ብዙ አራቅንም የሚገርም ነው ይሄን መሰለ በጣም እርግጠኛ ነኝ አሁን የመጣናት ከ2 ኪሎ ሜትር በላይ አትበልጥም ከአዲስ አበባ መዳረሻችን የሚሆነው አባ ሳሙኤል የሚባለው ወደዛ ስንሄድ እንደምታየው ሰብሊ አብርሽ መሬቱ እንዴት እንደተዋበ ይወት በጣም ለምለም መስከረም መውጣት ደስ የሚለው ለዛ ነው ይሄን ሁሉም ቦታ ብንሄድ ለምለም ነውና በመስከረም ሰው ከአዲስ አበባ ቢወጣ ያው አበቦቹ ግሪንነቱ በጣም ይበዛ ነውና እንግዲህ አስተውሉት ፀሐዩን ያለንበት ሰዓት ግን ነፋሱ ምን ያህል ደሞ ደስ እንደሚል ተመልከቱ ተከታተሉንና የትም እንዳትሄዱ ፌራሪ ይዤ እየሄድኩ ነው ሃይ ያስዋላችሁ እዚህ አካባቢ አሁን ትናንሽ አበቦች ታያላችሁ አዎ አደይ አበባ ነገር የሚሆኑ ናቸው ነጭ አይደለም አደይ አበባ እነዚህኛዎቹ ጭጋጎት ይባላሉ ኖርማሊ ላሳይሽ እንዳትቀየም ያውልሽ ምን እንዳታሯሩጡኝ አንዴ ምን ታርገኝ ወይኔ አረተ እስኪ ይለቃል ያዝሚል ነገር ይሄ ጭጋጎት በተለይ ኢትዮጵያ ውስጥ ያው ብዙ ቅጠል ሰብስበው ስር ምሰው መድኃኒት የሚሰሩ የባህል ህክምና ታቃላችሁ ብዙ ጊዜ በጣም ከሚወዷቸው ከሚጠቀሟቸው ለባህል ህክምና ከሚያገለግሉ ነው በጣም ደስ የሚለው ግን ይሄን ቢጫ አበባ ያያችሁት ያው ወቅቱ አይደለም ግን ይህ ነገር ምንድነው ሰብሊ አብርሽ ምን ይመስላችኋል ቢጫዎቹ እዚህ ጋር በሩ እናገኘዋለን ይውልሽ እዚህ ጋር ቢጫው ገሚዳይስ ይቺ ምን ይባላል ይሄ ቤታችሁ አካባቢ አጋጥሟችሁ ያቅም ዲሳርት መስላለች አይዞሽ አይሻት አይደለ ውስጤ ገባች ቴንክ ዩ ጭጋጎት ትባላለች ይሄን እስኪ አሽጪው ጠንከር ያለ አይደል እስኪ ምን ይላል አረቄ ጀግና ጀግና አንዴ አረቄ ይሄ ኡዞ እናትና ልጅ ዴፊኒትሊ ስለዚህ ትንሽ ናውራ አሁን እሺ ይሄ ፌነል ይባላል የቅድሙ ጠንካራ ነው ይሄኛው ገና ልጅ ምንድነው የሚባለው ቀንበጥ ነው ሶ ይሄ ብዙ ጊዜ ይሄ የሽንት ቧንቧ ኢንፌክሽን ኩላሊት የኩላሊት ጠጠር ምናምን የሚባሉ በሽታዎችን ፍቱን የሆነ መድኃኒት ነው ደግሞ በጣም የሚገርማቸው አብዛኛው አዲስ አበባ ውስጥ ልክ እነዚህ ደግሞ እንደኛ ከአዲስ አበባ በዚህ ርቀት ውስጥ መተው እንዲህ አይነት ቦታዎች ላይ መገኘት የሚችል ውሃ ውስጥ ተነክሮ ሻይ ውስጥ የሚጠጡት ፌነል ነው ብዙዎቻችን አልፈናቸው ምን ሄዳቸው እንዲህ አይነት ድንቅ የሆኑ ጻዋቶች አካባቢያችን ላይ አሉ እጅግ በጣም መስከረም ብዙዎቹ ለምለም አረንጓዴ ናቸው በተፈጥሮ አይደል ግን አንዳንዱ በጣም ግሪን ነው አንዳንዱ የግሪን አይነት ታያለ አንዳንዱ ነው ወደ ቢጫ የሚወስድ ታያለና ድንጋይ ደግሞ ብቻ ታያለሽ ድንጋይ ግን የቀለማቸው መለየትና መቀራረብ አለና እሱ ሌላ ትርጉሞች አላቸው ብዙ ጊዜ ሰው የሚያስበው መስከረም ጥቅምት ዳር ታህሳስን ነው አይደለ የመኸር ጊዜ ተብሎ ታጭዶ ተወቅቶ ምናስበው ግን ይውላችሁ ሰኔ ብዙ ሰው የግብርና ጊዜ መስሏል ገና የሚጀመርበት ነው
ለምሳሌ አንድ ሰርፕራይዝ ባወራችሁ የኢትዮጵያ ክረምት ያበቃው ከትላንት ወዲያ ነው ታምናላችሁ የትላንት ወዲያ ነው ያበቃው መስከረም 26 ነው የሚያበቃው አሁን የቆምንባት ቀን ከመስከረም 27 ጀምራ 28 እስከ ጳጉሜ እስከ ጥቅምት 6 ያለችው ወርሃ ጽጌ ትባላለች የአበባ ወቅት ነው አበባ ብቻ የሚፈራበት ሰዓትና አሁን የምታዩት በጣም ውብ አለ አይደል ሰው ቅድም የጠየቅሽኝ አንዳንዱ ይሄ ቢጫ ሆኖ የምታየው ለመህር ለመታጨድ የደረሰ አብዛኛው የገብስ የበቆሎና የጤፍ ዘሮች ናቸው ጤፉ ቅድም አይተነዋል እዛ ጋር ቡና ሆኖ ያል ቡኒ ሆነ ቻለኝ እሷ ቡንኝ ትባላለች ቡንኝ ነው የምትባለው ዘፈላል የቡንኝ በሶስት ወር ምደርሰዋ ማለት ነው በቆሎ ደግሞ አለች ቁጭ ብዬ የምትባል ቁጭ ብዬ ለምን እንደተባለ ታውቂያለሽ አብሩሽ ገምት በጣም ነው የምትገርመው ቶሎ ስለምደርስ ነው አንድም እሷ ነው ግን የሚገርማችሁ ቁመቷ ይችን የሚያክለው በዛች ቁመቷ ላይ በጣም ብዙ አዝራር አላት እና እኔ ቁጭ ብዬ ይሄንን ካያስኩኝ ረጃጅም አለ አይደል ቁጭ ብዬ ይሄን ሁሉ ያስኩኝ ነውና ባጭር ጊዜ የምትይዘው ለዛም ነው አንዳንዱ መህር ጊዜ ሳይደርስ እዚህ ወቅት ላይ የሚደርሱ ቀደም ብለው በ3 ወር የሚደርሱ የሰብል አይነቶች አሉ ይሄን የሚያረጉበት ደግሞ ያው ያገሬ ገበሬ በጣም ብልህ ነው አንዳንዴ ነገሮችን አስልተው የሚያረጉበት ጊዜ ነው ግን የሚያስደንቀው ግን እሱ አይደለም የፈለገ ይድረስ እንጂ በዚህ በመስከረም ወቅት ሰብል አይታጨድም እስከ ጥቅምት አጋማሽ ይጠብቁታል እሱን ደግሞ ከፍ ስንል ከሆነ ሚስጥር ጋር እናወራዋለን ስለ መስከረም ያው ብዙ የተባሉ ነገሮች አሉ አይደል አንደኛው ምን እንደሆነ ታውቂያለሽ በመስከረም ያላጨ አክርማ ያልቀጨ ይባላል አይደል በመስከረም ያላጨ ማለት ያው የተጫጨ በዚህ ወቅት የመተጫጫ ጊዜ ነው ማጨት ማለት እጮኛ መያዝ ነስኪቺን አክርማ ቅጭስ አክርማ ማጨ ይሄ ማለት ነው አክርማና ስንደዶ ነው እሱ ስንደዶ ነው ይሄኛው አክርማ ነው ምንድናቸው ብትሉኝ ሁለቱም የሳራ አይነት ይሆኑና ሞሰብ ወርቅ ሰፌድ ሌማት ምን ሰራባቸው ናቸው ቴንክ ዩ ሶ ይሄኛው እሱ አይደለም ሌላ ሚስጥር አክርማ ምን እንደሆነ ግን ሚስጥሩ አውቀሻል መተጫጨትና አክርማን ምን አገናኘው ብትይ አንድ ሴት ከታጨች ቀን ጀምሮ በኢትዮጵያ በጥንቱ ባህል ምን ታረጋለች ሞሰብ ወርቅ ትሰፋለች ከቤቷ ሲወጣ ያን ሞሰብ ወርቅ ይዛር ለምትሄደው ስለዚህ በመስከረም ሴቶች ወጣቶች ይወጡና ኮረዳዎቹ ይቀጫሉ አክርማ መቅጨት ማለት ይሄ ነው ለምሳሌ አንዴ ወረድ ብለሽ ነይ እስኪ አንቺም ስቀጪ ልይሽ ደስ ያርክሽ ስቀጭሽ አይ ባሳይ እቺኛ እንደዚህ ይቺን እሺ እቺን ከዚህ ጋር ነው ወደታችሁ ሰጂ በደም ሂጅ ቴንክ ዩ መስከረም እድል አለኝ ልታጭ ነው መስከረም ስለዚህ ይሄ የሚገናኝ ራስ የሆነ ሚስጥር አለው ማለት ነው መስቀል አልሳልፈናል ሶ ብዙ ጊዜ ማየት እንፈልገው ነገር የመስቀል ወፍን ነው እና ስለ መስቀል ወፍ እስኪ ንገረን የመስቀል ወፍ የኔ ግምት አለኝ እኔ የሆነ ሻይን የሚያደርግ ጥቁር ነው የምትመስለኝ ብሉ ነገርና ብርቁርቅ ያለች ጥቁር ምናምን ጥቁር የላትም ወይ አላት ጥቁር የላትም ግን ቢጫ ላጣልጣል የሚገርማችሁ ከመጀመሪያ ስንነሳ ጀምረን ስናወራበት የነበረው አንደኛው ሐሳብ የመስቀል ወፍ በዚህ ሰዓት በብዛት እንደምትገኝ ነበር ለሰርፕራይዝ እዛች ጋር የምታዩት ያቺ ቀይ ያላትና ጥቁሯ የሆነ ብርቅርቅ እንዳልሽው ቀይና ጀርባ ላይ ጥቁር ሻይን የሚያደርግ ነገር አላት አይደል ይቺ ናት የመስቀል ወፍ ምንላት በነገራችን ላይ ቅድም መጀመሪያ ያልከው እዛች ጋር የምታያት ደግሞ ያቺኛው ጥቁሯ ዛፍ ነገር ላይ ያለችው እሷ
አንተ ያልካት ነች ብዙ ሰዎች እሷን ወፍ የመስቀል ወፍ አድርገው የሚገምቷት ኢንዲጎ በርድ ነው ማለት ቀደም ያልካት አንተ ናት ይቺ ነች የመስቀል ወፍ ማለት እንግዲያውስ ቆንጆ ሐሳብ መሰላቸው ሁለት አይነት ሐሳቦች አሉ አንደኛው በቤተክርስቲያን አስተምሮት ውስጥ የመስቀል ወፍ የሚባለው መስቀል ሲመጣ ለመስቀል ክብሩ እግዚአብሔር ወፉና ተፈጥሮ ባወቀው ከለሩን ቀይሮ በዛ ወቅት የሚገኝ ወፍ ነው ብለው የሚያስቡ የቤተክርስቲያን አስተምሮት አለ ዋላ ወደ ዓለማዊ ስንመጣ ወይ ደግሞ ኦሮንቶሎጂስት ሳይንቲስቶች ስነ አዋፍ የሚያጠኑ ሰዎች ደግሞ ምን ብለው ነው የሚያናገሩት ይህ ወፍ አብሯችሁ አመቱን ሙሉ ከናንተ ጋር ይከርምና ግን ልክ ከሰኔ ጀምሮ ባለችው ወቅት ውስጥ ላባውን እየጣለ ያንን ደግሞ መጣሉ ምን ይሉታል ሞንቲንግ ይሉታል ሉዚንግ ፌዘር ፕሮሰሱን ሞንቲንግ ይሉታል ያንን ያደርግና ይህንን ከለር ይዛል የሚሉት ሶ ይህኛውን ከለር ሲይዝ ምን ማለት ነው አይታችሁትም እንደሆነ የሚቀመጠው ከጤፉም ከየትኛውም ሰብል ጫፍ ላይ ከዛ አይታችሁት ደግሞ ሲሄድም እየዘመረ ነው አይደል የሚሄደው ለምንድን ነው ሴቷ እንድትከተለው ሴቷ እንድታየው ሴቷ እንድትመርጠው ነው ስለዚህ አሁን የምታዩት ይህ የመስቀል ወፍ እዚህ ጋር የተቀመጠው ልክ አዳማዊ ባህሪ ለአቅመ አዳም ሲደርስ ወንድ አይነት ገጸ ባህሪ እንደሚዋረሰው ሴትም ዳሊዋ እንደሚሰፋው ጡት እንደምታጎጠጉጠው ድምጿ እንደሚቀጥነው ይህም ወፍ ትከሻው እንደሰፋው እንዳርገሽ ደረቱ እንዳበጠው እንዳርገሽ ጢም እንዳለው የሚያምር ወንድ አርገሽ ከመቸው ቤት ሲሰሩ እንዳያቸው ማለት ነው ይሄ ነው የሚሆነው ከዚህ በኋላ ግን እንደሚሆን ታውቃላችሁ ይቀየራል ከለሩ ወይስ ሚስቱን ካገባ በኋላ ትዳር ከመሰረተ ጎጆ ቀልሶ እንቁላል ከጣለ ልጆች ከፈለፈሉ በኋላ ያንን ከለሩን ይመልስና ሚስቱን ይመስላል ዋው ምናልባት አንድ ነገር ይሆን ብለን እንግዝጋው ይሄን ሐሳብ ባልና ሚስት ከተጋባ በኋላ ባል ሚስቱን ሚስት ባሏን ትመስላለች የሚለው ሐሳብ ይሆን ምናልባት ያንን ይመስላል አይደል እውነትን ነው ስለዚህ በጣም የሚያምር ነው በቃ የመስቀል ወፍ ይችኛው ነች ቅድማ አይ መስቀል ወፍ በጣም ታምረው በጣም ቀረን ሃይኪንግ ነው ማለት ነው አዎ አሁን ወደ ሃይኪንግ እንሄዳለን ሰብሊም አብርሽም እግራችሁን ጠንከር አድርጉ የእግር ቀን የስነ ልቦና ዝግጅት የሚያስፈልጋል ትንሽ ተራራዋ ቀጥ ያለች ነች በወንዝ ዳር ሄደን ወደ ላይ ከፍ ብለን እንወጣለን ያምሮ ዝግጅት ካረግን ያው ሰው ሲጀምር እኛ ሁሉ ጊዜ ለቱሪስት መዳረሻም አንዳንድ ጊዜ ላይኖሩ ይችላሉ ግን ሃይክ ማድረግ በራሱ ለጤናም ጠቃሚ ስለሆነ በጧት ተነስቶ ሃይክ ማድረግ መሰላየር ደግሞ ደስ ይላል እንደዚህ ግራና ቀኝ የምናየው ነገር አሪፍ ነው ስለዚህ በደንብ አድርገን እንጓዛለን እናንተም በጧት ተነስታችሁ እንደዚህ አይነት ቦታ ላይ መታችሁ እንድትዝናኑ ምን አይነት ቦታ አለ የሚለውን ሄደን እናሳያችሁ ደስ ይላል ተከተል ይሄ ግራሩ በጣም ደስ ይላል ማነው አብርሺ ሾላ ነው አሁን ገና ሳተች ምንድን ነው ያልኩት ግራር ወይኔ ግራር ፍጥረታቸው ይመሳሰላል አይደል ሁለቱም በጣም ሰፋፊና ትልልቅ ናቸው አይደል ሾላ የሚበላው ይሄ ምን ይመስላችኋል ዝም ብላችሁ ታስቡት ይሄ ሰው የሚታረቅበት ቦታ ምን ብለን እንጠራዋለን ሸንጎ የሚሰየሙበት እንደምታዩት ደግሞ እዚህ ጋር አባ ሳሙኤል ዘዋልድባ የተባለ በጣም ትልቅ ገዳም አለ ሶ የዚህ አካባቢ ነዋሪዎች አብዛኛዎቹ እንደ አውጫጭኝ አይነት ነገር እርቅ ሸንጎ ሲኖር ትላልቅ ሰዎች እዚህ ሳር በመቀመጥ እርቅን ያካሂዳሉ ማለት ነው በኦሮሚያ ክልል አብዛኛዎቹ ኦዳ ዛፎች ስር ትልልቅ የሚያስቀኑ ታሪካዊ የሆኑ ሸንጎች ረጅም ዘመን ተካሂዷልና በአባገዳ ስርዓት ውስጥ በጣም ከሚወደደውና በጣም ከሚነገርለት ትልቁ ነገር የሸንጎ አካሂዳቸው ነውና አብዛኛዎቹ አይታችኋቸው ከሆነ የኦዳ ዛፎች ትልልቅ ምልክቶች እንደዚህ ስርፍፍ ያለ የሾላ ነውና ይሄ እንደምታዩት የሚያሳዝነው ምንድነው ለሾላ ይህ ትክክለኛ ወቅቱ አይደለም ይህ ቅጠሉን የሚያረክፍበት
ገና ፍሬ ለማፍራት የሚነሳበት ጊዜ ነው። ከጥቅምትና ከህዳር በኋላ ሌሎች ቅጠሎች ሌሎች ምንድነው ስማቸው አበባዎች መድረቅ ሲጀምር ሾላ እንደ አዲስ ያበቅላል። ኦኬ በታች እንውጣና ውብ የሆነ የተፈጥሮን ገጸ በረከት እስኪ አብረን እንቋደስ። ሉቺን ነገር አንዴ ቅድም አንድ ነገር ያወራ ነበር። መስከረም ያው እንደሚታወቀው የአበባ ወቅት ነው ስንል ነበር አይደለ? እንደምታዩት አደይ አበባ አለ። እንቁጣጣሽ ግን ማናት? እንቁጣጣሽ እንቁ ለጣጣሽ የወቅት ስያሜያችን ነው። እንቁጣጣሽ የአበባ አይነት ነች። መስከረም ላይ ብቻ የምትበቅል የአበባ እስከዛውም ደግሞ ምንድነው የሚባለው እስከ መስከረም 17 ባለው ጊዜ የምትፈካ የአበባ ዘር ነች። ይቺ ማለት ነች። አዎ ይነስ ይፈካል። ያኛው እነዛኛዎቹ አበቦች ገና አልወጣችም፣ ገና ነው ትፈካለች። ያኛው ግን አደይ አበባ ነው። የሴት ኩል የአይን ኩል የጅብ አይን የድመት አይን የጅብ ኮቴ የሚባሉ በጣም ብዙ አይነት አበቦች አሉ በዚህ ወቅት ላይ ብቻ። እና እንቁጣጣሽ የምትባለው ኢትዮጵያ ውስጥ ብቻ የምትበቅል የአበባ ዘር ነች። እስከ መቼ? ከመስከረም 1 ጀምሮ እስከ መስከረም 17 ባለው ብዙ ጊዜ የምትፈካ። መስከረም ወቅት በብዙ ነገር የሚወሰው አይደለ? እህል መሬት የምታሸትበት ሰብል የምትሰጥበት ጊዜ ነው አይደለ? በተመሳሳይ ውሾች ጫጉላዎች ጊዜያቸውን የሚጨርሱበት፣ አዋፍቶች ልጆቻቸውን ፈልፍለው ጨርሰው መስከረም በቃ ለዛም ነው መስከረም ወቅት ላይ አበባ ይሆናል። እጅግ በጣም የሚያማምሩ ወፍ ከለር ያላቸው ወፎች እናያለን በቀላሉ። እና ምድር ብቻ እሱ ብቻ እንዳይመስልሽ የሰው ልጅ ራሱ ከየትኛውም ዘመኑ ከየትኛውም ወቅት በላይ በመስከረም ወዛማና ጤነኛ አቋሙ የተስተካከለ ሆኖ ይታያል። ያው በአንድም በሌላም መንገድ የአፈር ልጆች አይደለ? ገበሬና እረኞች ብዙ ጊዜ አስተውለሽ ከሆነ በክረምት ላሞቻቸው ይወልዱላቸዋል፣ ጥገት ይኖራቸዋል፣ በቤታቸው ጥጃ አለ። አጓቱ አይቡ ቅቤው የማይታጣበት ወቅት ስለሆነ ልጆች ጠንከር ያሉ ከየትኛውም ወቅት በተሻለ ፊታቸው ወዛማ ይሆናል። ልክ መስከረም ላይ ምድር እንደምታምረው እንደምትቆጠቆጠው በአበባ ማለት ነው። እቺ ምንድነች? እናንተ እዚህ ጋር ሆኑ፣ እኔ ከዚህ ጋር ቆርጬ ላሳያችሁ። ምንድነች? ሽልማት አለው አይደለም? ብቻ ይቺ ምንድነች? ይሄ ቅንጭብት ነው። ቅንጭብት ነው የሚባለው። የቆላ በተለይ የቆላ እንዳትነኪው እኔ ላይ ላሳያችሁ። መድኃኒትነት ያላቸው ይሄ ስቲኪ ነው፣ ማጣበቂያ ነው። ብዙ ጊዜ ወደ ክፍለ ሀገራት ያሉ ተማሪዎች ትምህርት ቤት ላይ ደብተራቸው መጽሐፍታቸው ሲገነጠልባቸው በእነዚህ ያጣብቃሉ። እርግጠኛ ነኝ ከኛ ትውልድ በፊት የነበረ የተወሰነ ትውልድ ይሄን ያስታውሳል። ሁለት ጭርት ፊት ላይ ቋቆቻ ምናም ሲኖር እነዚህ አይን ውስጥ ግን መግባት የለባቸው። በጣም ከባድ ናቸው። አየሩ በጣም ይመስጣል። አየሩ በጣም ደስ ይላል። ፀሐይም ቢኖር ለስለስ ያለ ነፋሻማ ነው። ለዛም ነው መስከረም ለምለም ከወራቶች ሁሉ እንዳንቺ የለም። ደመናውም ሄደ እያጉረመረመ በመስከረም ውበት እየተገረመ። በጣም መስከረም ከሌሎች ሀገራቶች የመስከረም ወር ጃንዋሪ ከሚባለው የሚለየው እኛ በእንደዚህ በሚያምር ተፈጥሮ ነው የምንቀበለው ከክረምት ወር በኋላና አብርሺ በበረዶ በተለያየ ነገር ነው። በጣም መስከረም የአበባ ወቅት እንደሆነ ሁሉ ጥቅምት ደግሞ የፍሬ ወቅት ነው። ፍሬ የሚያፈራበት ወቅት ነው። ሰው የሆኑ ቦታዎች ፈልገን ማር ይቆረጣል፣ ሰብል ይደርሳል፣ ይታጨዳል። ሰብሊን ማር እናስቆርጣትና በጣም ንብ እናስነድፋታለን። አየሩ ደስ የሚል ነው በጣም። እንግዲህ ሁሉ እንዳለ በዚህ ጋር ድምጽ ተሰማለሽ፣ በዚህ ጋር ንፋስ ያረጋጋሽ። በጣም መስከረም
ውሃዎች የሚጠሩበት ወቅት ነው። ከክረምቱ ግሳንግስ ተላቀው ውሃ የሚጠራበት ጊዜ ነው። በነገራችን ላይ በጥንቱ ዘመን ሰዎች ዘመንን ይቆጥሩበት ከነበረው አንደኛው ትልቁ ነገር ወንዞች ነበሩ። ወንዞች ደፍርሰው ሲመጡ የክረምት መግቢያ መሆኑን፣ ወንዞች እየጠሩ ሲመጡ ደግሞ የመስከረም የመጸው ወቅት መምጣቱን፣ ከዛ ወንዞች እያነሱ ሲመጡ ደግሞ በጋ መሆኑን ማሳያ ነው። መስከረም ውሃ እየጠራ የሚመጣበት ወቅት ነው። እንደምታዩት ይሄ ትንሽ ወንዝ ይመስላል። ክረምት ላይ ግን አየው እዚህ ድረስ ነው የሚመጣው። እያነሰ አሁን ያለበትን ይዩት። ምናልባት በህዳርና በታህሳስ ብንመጣ ደግሞ በጣም ትንሽ ጅረት ሆና ልናገኛት እንችላለን።